ሰላም እንደምን አላችሁ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች፣ አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። የድሮን ድብደባውን ተከትሎ የህወሓት ጄኔራሎች ከመቀለ መሸሻቸው ተሰማም። በመቀለ ከተማ ተደጋጋሚ የድሮን ድብደባዎች መፈጸማቸውን ተከትሎ በርካታ የህወሓት ጄኔራሎችና ባለስልጣናት ከመቀለ ከተማ ሽሽት መጀመራቸውንና ከከተማው ነቅለው መውጣት መጀመራቸው ተገልጿል። መቀለ ከተማም ከፍተኛ ትርምስ ውስጥ ገብታለች ተብሏል። በዝርዝር እናሰማችኋለን። በሌላ ሰበር መረጃ በስተመጨረሻ ምክክሩ ተበጥብጧል። በርካታ ባለስልጣናት በደህንነት ኃይሎች መያዛቸው ተሰምቷል። እነ ሽመልስ አብዲሳ የመሩት ቡድን በአዲስ አበባ ጉዳይ ላይ ባነሳው ከፍተኛ ብጥብጥ ምክንያት የአማራ ክልል ባለስልጣናት ምክክሩን ረግጠው መውጣታቸውም ተገልጿል። ስብሰባውን ረግጠው የወጡትና አዲስ አበባ የኦሮሚያ ክልል ዋና ከተማ የሚለውን አንቀበልም ያሉት የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደን ጨምሮ በርካታ ተሳታፊዎች ላይ ባር ማስጠንቀቂያ የተሰጣቸው ሲሆን በርካታ ባለስልጣናቶችም በደህንነት ኃይሎች እንደታሰሩ ተሰምቷል። በዝርዝር እንመለከተዋለን። በተያያዘ መረጃ በምክክር ጉባኤው ላይ የአዲስ አበባ ጉዳይ ቅርቃር ውስጥ መግባቱ ተነገረ። በምክክሩ ጉባኤው የአዲስ አበባ ከተማ የፌደራል ከተማ ትሁን በሚል ከስምምነት ተደርሶ የነበረ ቢሆንም የኦሮሚያ ብልጽግና የምክክሩ ተሳታፊዎች ከምክክሩ ውጭ የሆኑ አካሄዶችን በመከተል ምክክሩን ወዳልተፈለገ አቅጣጫ በመውሰዳቸው ምክንያት ምክክሩን ቅርቃር ውስጥ አስገብቷል ተብሏል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ዝርዝሩ እናምራ። በመጀመሪያም ኢትዮጵያ ተጨማሪ 3 ግድቦችን በአባይ ወንዝ ላይ እገነባለሁ በማለቷ ግብጽ እርምጃ እንደምትወስድ አስታወቀች። አልጀዚራ ያወጣው አዲስ ትንታኔ እንደሚያመላክተው ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷን ተከትሎ የግብጽ መንግስት አዲስ እርምጃ ለመውሰድ እየተዘጋጀ ነው ተብሏል። በአባይ ወንዝ ላይ የሚገነቡ እነዚህ 3 አዳዲስ የውሃ ኃይል ማመንጫ ፕሮጀክቶች በአጠቃላይ 5700 ሜጋዋት ኃይል የማመንጨት አቅም እንዳላቸው ተነግሯል። ፕሮጀክቱ ገና በእቅድ ደረጃ ላይ ቢሆንም ኢትዮጵያ ለዜጎቿ አስተማማኝ የኤሌክትሪክ አቅርቦት ለማድረስና የኢኮኖሚ እድገት ለማምጣት ያላትን ጽኑ ፍላጎት የሚያሳዩ ናቸው። የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ኢትዮጵያ የውሃ ሀብቷን ለማልማት የማንም ፍቃድ እንደማያስፈልጋት ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ቀዳሚ ዓላማም የሃይድሮ ኤሌክትሪክ ኃይል ማመንጨት መሆኑን አጽንኦት ሰጥተው ተናግረዋል። የአባይ ወንዝ ለግብጽ ዋነኛ የውሃ ምንጭ በመሆኑ በወንዙ ላይ የሚደረግ ማንኛውም እንቅስቃሴ እንደ ብሔራዊ የደህንነት ስጋት እንደምትመለከተው ገልጻለች። የግብጽ ዋነኛ ስጋት ኢትዮጵያ ኤሌክትሪክ ማመንጨቷ ሳይሆን በተለይም በድርቅ ጊዜያት የውሃ አያያዝና አለቃቅ ሂደት ላይ ነው። ይሁን እንጂ ወደ 5150 ሜጋዋት የማመንጨት አቅም ያለው ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁ ለካይሮ ትልቅ ትምህርት ሰጥቷታል ነው የተባለው። ይህም የዲፕሎማሲ ጫናዎች ዓለም አቀፍ ትኩረትን ከመሳብ ባለፈ ኢትዮጵያ ፕሮጀክቶቿን ከማጠናቀቅ ሊያግዳት አለመቻሉ ነው። በዚህም የተነሳ ግብጽ አሁን ትኩረቷን ግድቦችን ከማስቆም ይልቅ የወደፊት ፕሮጀክቶች እንዴት እንደሚሞሉና እንደሚተዳደሩ የጋራ ስምምነት መፍጠር ላይ ያተኮረ እርምጃ እንደምትወስድ ነው የተነገረው። ወደ ሌላኛው መረጃችን ስናመራ የድሮን ድብደባውን ተከትሎ የህወሓት ጄኔራሎች ከመቀለ መሸሻቸው ተሰማም። በመቀለ ከተማ ተደጋጋሚ የድሮን ድብደባዎች መፈጸማቸውን ተከትሎ በርካታ የህወሓት ጄኔራሎችና ባለስልጣናት ከመቀለ ከተማ ሽሽት መጀመራቸውንና ከከተማው ነቅለው መውጣታቸው ተሰምቷል። ትላንት ነሐሴ 14 ቀን 2018 የኢትዮጵያ አየር ኃይል የህወሓት ባለስልጣናት ላይ ያነጣጠረ ተደጋጋሚ የአየር ድብደባዎችን በመቀለ ከተማ መፈጸሙን የፈረንሳዩ ዜና ወኪልን ጨምሮ በርካታ የሀገር ውስጥ መገናኛ ብዙሃን መዘገባቸው የሚታወስ ሲሆን ከጥቃቱ በኋላ በመቀለ ከተማ በሚገኙ የህወሓት አመራሮች መካከል ከፍተኛ ድንጋጤ
ድንጋጤ መፈጠሩን የአካባቢው የመረጃ ምንጮች ገልጸዋል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረት በተባባሰበት ወቅት ከሳምንታት በፊት በሸረሪና የጀመረው የኢትዮጵያ አየር ኃይል የድሮን ድብደባ መቀሌ ከተማ ላይ መድረሱ በሰሜን ኢትዮጵያ ያለው ውጥረት ዳግም ወደ ከፋ ግጭት እያመራ መሆኑን አመላክቷል። በመቀሌ ከተማ የተፈጸመውን ድንገተኛ ጥቃት መላው የመቀሌ ከተማን በከፍተኛ መደናገጥና መረበሽ ውስጥ መክተቱን የአካባቢው ነዋሪዎች ገልጸዋል። በትላንትናው ዕለት በመቀሌ ከተማ በተደጋጋሚ የተፈጸመው የድሮን ጥቃት ዋና ኢላማው በህወሓት የጦር መሳሪያ ማከማቻዎችና የህወሓት ባለስልጣናት ላይ መሆኑን ዓለም አቀፍ ሚዲያዎች መዘገባቸውን ተከትሎ የህወሓት ከፍተኛ ጀነራሎችና ባለስልጣናት ከመቀሌ ከተማ በመውጣት ወደ ደህንነቱ የተጠበቁ ቦታዎች እየተዘዋወሩ መሆናቸውን ምንጮች ገልጸዋል። ህወሓት ከዚህ ቀደም ባሰራጫቸው መግለጫዎች በመቀሌ ከተማ ላይ ከእንግዲህ ወዲህ ማንም ኃይል የድሮን ጥቃት መፈጸም አይችልም፣ ዘመናዊና እጅግ የረቀቁ የጸረ አውሮፕላን መከላከያ ሲስተሞችን በመቀሌ ሰማይ ስር ተክለናል በማለት ሲዝት እንደነበር የሚታወስ ቢሆንም ከትላንቱ የአየር ጥቃት ራሱን ሳይከላከል ቀርቷል። ከክልሉ የሚወጡ አዳዲስ መረጃዎች እንደሚያመላክቱት ከሆነ ጄኔራሎቹ ከተማይቱን ለቀው የወጡት ከድሮን ጥቃት ለመከላከልና ደህንነታቸው የተጠበቁ ምስጢራዊ ቦታዎች ላይ ሆነው የክልሉን የጦር ኃይልና እንቅስቃሴ አቅጣጫዎችን ለመምራት ታስቦ ነው ተብሏል። በከተማይቱ ውስጥ መቆየት ለከፍተኛ አደጋ ያጋልጠናል ያሉት የህወሓት ጄኔራሎች ከቀጥተኛ የድሮን ኢላማ ነፃ በሆኑ ውጪ ባሉ ምሽጎችና ምስጢራዊ ትዕዛዝ መስጫ ማዕከላት ውስጥ ተቀምጠዋል። ከነዚህ ከተሸሸጉበት ቦታዎችም ሆነው የቀጠናውን ወታደራዊ ኃይል እንደገና ለማደራጀትና የተሟላ ትዕዛዝ አስተላልፈን እንቀጥላለን የሚል እንቅስቃሴ ውስጥ መግባታቸው ነው የተነገረው። ይህኛው አካሄዳቸው የቡድኑን ወታደራዊ አቅጣጫ ከከተማ ማዕከል ወደ ውጪ ምስጢራዊ ክልሎች ማዘዋወራቸውን የሚያሳይ ሲሆን ሁኔታው ከበፊቱ የባሰ ውጥረት ውስጥ ሊከት እንደሚችልም ነው የተነገረው። ሁኔታውን ይበልጥ አስፈሪ የሚያደርገው ደግሞ ህወሓት ትላንት ባወጣው ዛቻ የተሞላበት መግለጫ ጦርነቱ በይፋ ዳግም መጀመሩን ማረጋገጡ ነው። ወደ ሌላኛው መረጃችን ስናመራ በምክክር ጉባኤው የአዲስ አበባ ጉዳይ ቅርቃር ውስጥ መግባቱ ተሰማ። በምክክር ጉባኤው የአዲስ አበባ ከተማ የፌደራል ከተማ ትሁን በሚል ከስምምነት ተደርሶ የነበረ ቢሆንም የኦሮሚያ ብልጽግና የምክክሩ ተሳታፊዎች ከምክክሩ ውጪ የሆኑ አካሄዶችን በመከተል ምክክሩን ወዳልተፈለገ አቅጣጫ በመውሰዳቸው በምክክሩ አገላለጽ የአዲስ አበባ ጉዳይ ቅርቃር ውስጥ ገብቷል ተብሏል። ከአንድ ወር በላይ የፈጀው የምክክር ጉባኤው በትላንትናው ዕለት ለአጠቃላይ ጉባኤተኞች ቀርቦ ይጸድቃል ተብሎ የተጠበቀ ቢሆንም በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ የኦሮሚያ ክልል ተወካዮች ቅሬታ በማቅረባቸው ሳይጸድቅ ቀርቷል። ቅሬታ አቅራቢዎቹ አዲስ አበባ የኦሮሚያ መቀመጫ መሆኗ በሕገ መንግስቱ እንዲቀመጥ የሚለውን እንደ አማራጭ ሐሳብ ሳይሆን እንደ ዋና ምክር ሐሳብ እንዲይዙ በመጠየቃቸው ነው ሲሉ አንድ የክልል ጉባኤተኛ ተናግረዋል። ይህንን የሚያስማማ ኮሚቴ የተዋቀረ ሲሆን የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳደሮች፣ የሃይማኖት ተቋማት እንዲሁም ከትግራይ ክልል የተወከሉ ከሃይማኖትና የሀገር ሽማግሌዎችን ያካተተ ኮሚቴ እንዲዋቀርም ተደርጓል። አንድ አጀንዳ ቅርቃር ውስጥ ሲገባ ወደ ክልል ጉባኤ የሚያመራ ሲሆን በዚህም የአዲስ አበባ ጉዳይ ወደ ክልል ጉባኤተኞች አምርቷል። በክልል ጉባኤተኞች ካላስማማ ደግሞ ወደ ሽማግሌዎች ከዚያም ወደ ቀጣይ እንዲያልፍ ይደረጋል መባሉ ይታወሳል። የምክክር ኮሚሽኑ የመጨረሻውን ሰነድ በትላንትናው ዕለት ለ4000 ጉባኤተኞች አቅርቤ አጸድቃለሁ ብሎ የነበረ ሲሆን ይህም የአዲስ አበባ የኦሮሚያ ዋና መቀመጫ ሁና በሕገ መንግስቱ ይቀመጥ የሚለው ጉዳይ ሳያስማማ ቀርቷል። ከዚህ ቀደም የአዲስ አበባ ጉዳይ በ500 አባላት ባሉት ደረጃ ስምምነት ላይ ተደርሶበት የነበረ ሲሆን ዳግም ጥያቄው በመነሳቱ ምክንያት በትላንትናው ዕለት የክልል ፕሬዝዳንቶች፣ የፌደራል ከፍተኛ ባለስልጣናትና የሁለቱ ከተማ አስተዳደሮች በጉዳዩ ላይ ለውይይት ተቀምጠዋል። በዚህም ሁኔታ አለመስማማቱን የሚፈታ ኮሚቴ እንዲዋቀርለት ኮሚሽኑ ለክልል ጉባኤተኞች ተናግሯል። የሀገራዊ ምክክር ኮሚሽን የቀረበለትን ቅሬታ ለመፍታት እንዲቻል የክልል ምክር ቤት ጉባኤ ጠርቶ ከመጀመሪያው ጀምሮ የተሰጠውን ምክረ ሐሳብ ድጋሚ እንዲታይ ጠይቋል። በሌላ በኩል ደግሞ ሌሎች ተሳታፊዎች ትናንት በ500 ደረጃ እንደተስማሙ በመግለጽ ጉዳዩን ወደ ኋላ ተመልሶ እንደ አዲስ እንዲታይ መደረጉ አግባብነት እንደሌለው በመግለጽ በኮሚሽኑ ላይ ቅሬታ አቅርበዋል።
ወደ መጨረሻው መረጃችን ስናመራ ምክክሩ መበጥበጡ ተሰማ። በርካታ ባለስልጣናት በደህንነት ኃይሎችም ተይዘዋል። እነ ሽመልስ አብዲሳ የመሩት ቡድን በአዲስ አበባው ጉዳይ ላይ ባነሳው ከፍተኛ ብጥብጥ ምክንያት የአማራ ክልል ባለስልጣናት ምክክሩን ረግጠው መውጣታቸው ተሰምቷል። ስብሰባውን ረግጠው የወጡትና አዲስ አበባ የኦሮሚያ ክልል ዋና ከተማ የሚለውን አንቀበልም ያሉት የአማራ ክልሉ ፕሬዝዳንት አረጋ ከበደን ጨምሮ በርካታ ተሳታፊዎች ከባድ ማስጠንቀቂያ የተሰጣቸው ሲሆን ባለስልጣናት በደህንነት ኃይሎች እየታደኑ እየታሰሩ መሆናቸው ከፍተኛ ድንጋጤን ፈጥሯል። የአዲስ አበባው የምክክር ጉባኤ ከምክክር ተሻግሮ የከባድ ግጭት ማዕበልን እየፈጠረ መሆኑን የገለጹት የምክክሩ ተሳታፊዎች በአዲስ አበባ ጉዳይ ላይ ሲደረግ የነበረው ምክክር ስምምነት ላይ የተደረሰ ቢሆንም የኦሮሚያ ክልል ብልጽግና አባላት ውሳኔውን አንቀበልም በማለታቸው ምክንያት ከፍተኛ ውዝግብ ተነስቷል። ትላንት ነሐሴ 14 ቀን 2018 የምክክር ኮሚሽኑ ስብሰባ የተስማማባቸውን አጀንዳዎች ለባለ 4000 ተመካካሪዎች ለማቅረብ ጫፍ የደረሰ ቢሆንም ኦህዴድ መራሹ የብልጽግና ፓርቲ የአዲስ አበባ ጉዳይ ላይ ባለመስማማቱና በተወያዮች ላይ ጫና በመፍጠሩ ምክንያት የአማራ ክልል ተወካዮች ስብሰባውን ረግጠው ወጥተዋል ነው የተባለው። የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎችን ከስብሰባው አዳራሽ በኃይል አፍኖ ማስወጣታቸው ተገልጿል። የደህንነት አካላት ጣልቃ ገብተዋል በተባለበት በዚህ ሂደት አሰራሩ ተጥሷል በሚል የአማራ ክልል ተወካዮች ስብሰባውን ረግጠው የወጡ ሲሆን የውይይት ሂደቱም መስተጓጎሉ ተሰምቷል። ትላንት ሐሙስ በተካሄደው የክልል ተወካዮች ስብሰባ ላይ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ እንደዚህ የሚያወዛግቡ አጀንዳዎች ይታገዱ፣ ፓርክ ይደረጉ፣ በሚያስማሙን ነጥቦች ላይ ብቻ እንወያይ በማለት ሂደቱን የተቃወሙ ሲሆን የክልል ተወካዮችም የቀደመው አሰራር ይከበር በሚል ስብሰባውን ረግጠው ወጥተዋል። በጥበቃ ላይ ያሉ የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎች ከአዳራሹ ታፍሰው ወጥተዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።